ሩታን እኔ ሊጠላጥላ አልፈልግም ነበር። ለሩታ ያለኝ ፍቅር በጣም የጨመረ ነው፣ ግን እኔ የሁለታቸውን ፍቅር መረበሽ አልፈልግም ነበር። አሁን ግን ነበር ሆኖ ቀረ። በጣም በቃ እንትን ነው። ለምን ካላችሁኝ ለሩታ ያለኝ ቦታ በጣም ከባድ ቦታ ነው። ከባድ ሳይሆን እስከ ፍቅር ደረጃ የደረሰ አሁን አይደለም፣ የፍቅር ደረጃው አሁን አይደለም። እሷ ታውቃለች። ሃይስኩል ተማሪ ይቅርታ አድርጊልኝ፣ በቃ ይቅርታ አድርጊልኝና ወደ አንቺ እንመለስ። ሰላም ሰላም ሰላም! ውድና የተከበራችሁ የቤካ ግሬስ ፋሚሊ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የግሬስ የጨረቃ ፋሚሊ በሀገር ውስጥ ከሀገር ውጭም ያላችሁ የኛ ፋሚሊዎች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ባላችሁበት ሁላችሁም ሰላማችሁ ብዝት ይበልልን፣ ጤናችሁ ብዝት ይበልልን። ዛሬ የመጣሁት ትንሽ ከዛ በፊት የነበረኝን ነገር ልነግራችሁ ነው የመጣሁትና ምንድነው ከዛ በፊት የነበረ ካላችሁኝ፣ አይ ግን አሁን ላይ ያለው ነገር ደስ እያለኝ አይደለም። አብርሃምና ሄርሜላ ቡታጀራን ትተው ወጥተዋል። ከቡታጀራ ለምን አብረው እንደወጡ አልገባኝም። የሁለቱ ሐሳብ ትንሽ ከበድ ብሏል። ሁላ ሩታን እኔ ሊጠላጥላ አልፈልግም ነበር። ለሩታ ያለኝ ፍቅር በጣም የጨመረ ነው፣ ግን እኔ የሁለታቸውን ፍቅር መረበሽ አልፈልግም ነበር። አሁን ግን ነበር ሆኖ ቀረ። ምን ካላችሁኝ፣ አብርሃምም ሩታን በጣም እያስቸገራት ነው፣ እየረበሻት ነው ምናምን። ከዛን ሩታ ደግሞ በጣም እየተጎዳች ነው። እሷ ደግሞ ስትጎዳ ማየት ለኔ በጣም ከባድ ነውና እሷ ተጎድታ ማየት፣ እሷ እያለቀሰች ማየት፣ እሷ ደብሯት ማየት በጣም ለኔ በጣም በቃ እንትን ነው። ለምን ካላችሁኝ ለሩታ ያለኝ ቦታ በጣም ከባድ ቦታ ነው። ከባድ ሳይሆን እስከ ፍቅር ደረጃ የደረሰ አሁን አይደለም፣ የፍቅር ደረጃው አሁን አይደለም። እሷ ታውቃለች። ሃይስኩል ተማሪ እያለን ነው ከሷ ጋር ፍቅረኛ የነበር ነው። ግን ያው አንዳንዴ የሚፈጠሩ ነገሮች አሉና እንደዛ ተጣጥሰን ምናምን ተጣልተን ምናምን አይደለም የተለያየ ነው። እኔና እሷ ልክ ቪዲዮ በመስራት በምትፈልግበት ታይም እኔ ደግሞ እንደዚህ አይነት ነገር መስራት አልፈልግም ነበር። ካያችሁ ቅርብ ጊዜ ነው የመጣሁት ምናምን እያየሁ እሷን መጎዳት እያየሁ ምናምን ነው የመጣሁት መምጣት ሳልፈልግ እና የዛኔ እሷ ወደ ቪዲዮ በምትመጣበት ሰዓት ከኔ ጋር ጓደኛሞች ነበርን። ከዛን በመሃል ከዚህ ወጣች፣ ከዚህ እንዳትወጪ እያልኳት ከዚህ ወጣች። ከዚህ ስትወጣ ተቆራረጥን። እኔና እሷ የነበረን ግንኙነት ተቆራረጥ። እኔና ሩታ የነበረን ፍቅር የነበረን ያ ሁሉ ጊዜ ተቋረጠ። እኔ ሩታን በጣም ነው የምወዳት አሁንም ድረስ ኦልሬዲ እስካሁን እስካለሁበት ድረስ ጓደኛ አልያዝኩም። በሷ ምክንያት ምንም አይነት ጓደኛ አልያዝኩም፣ መያዝም አልፈልግም። ለምን አሁን ያለችበት ደረጃ በጣም ነው የሚያስጠላው ሳየው። በጣም ደብሯታል፣ በጣም ከፍቷታል በአብርሃም ምክንያት። እኔ አብርሃም ስለማቀው አብሮ አደግነን በቃ እና በጣም እንትን ስለማቀው በቃ እሷ እንድትጎዳ አልፈልግም ነበር። ሁለታችን የነበረንን ነገር ሊያቁላ አልፈልግም ነበር። እንዲህ ሊሳማ ሊያቁላ አልፈልግም ነበር በቃ እና የእሷን ህይወት መረበሽ አልፈልግም ብዬ ነበር በቃ ዝም ብዬ ተቀመጥኩ የነበረው። አሁን ግን ዝም ብዬ እንዳልቀመጥ ያደረገኝ ነገር ሄርሜላ መጥታ የእሷን ህይወት ስትረብሽ ሳይወቅ ከዛ ዝም ብዬ መቀመጥን ብቻ አይደለም ከዛን የነበረኝ ውስጥ የነበረው በቃ አምቄ የተቀመጥኩትን ይዤ የተቀመጥኩት ይሄን የፍቅር ማንነት አሁን ተነስ ብቻ ጭራሽ ባሰብኝ። አሁን ሁላ ከጓደኞቼ ጋር ቁጭ ብዬ ምናምን በምናወራ ሰዓት፣ በምንጫወት በምንስቅ ሰዓት ሁላ እኔ በሐሳብ እሷን እንትን ስለምል በሐሳብ ጥዝ ብዬ እሄዳለሁ። ከዛን እረሳቸዋለሁ ከሰው ጋር መሆኔን ሁላ ምናምን አንዳንዴ ሳስብ እንትን ስል በቃ ከሰው ጋር መሆኔን እረሳና እንባ ይመጣብኛል ምናምን እና አሁን ራሱ ማውራት ሳልፈልግ ነው በቃ እንደዚህ አይነት ነገር ማውራት ሳልፈልግ ነው የመጣሁት ዛሬ። አሁን ድንገት መጥቼ እናን ፋሚሊ ሳያውቁ አሁን የራሴ ፋሚሊ ያለኝ ምናምን ብያለሁ። ከዛን የራሴ ዩቲዩብ ፋሚሊ ያለው እነሱ ሳያውቁ እነሱን ድንገት ሄጄ አሁን ሩታ ጋር ድንገት ሄጄ ከማስደነግጣት ብዬ ነው የመጣሁት ዛሬ ለእናንተ ልንገራችሁ። እናንተ ደግሞ ወደ ነበርንበት እንድንመለስ እንድትረዳን ለዛ እንድትረዳኝ ወደ መጀመሪያ ወደ ነበርንበት እንደዛ ትምህርት ቤት ላይ እንደዛ ስንሸካከም ምናምን የነበረንን እንትን እንዲመለስ እኔ ሩታን በጣም ነው የምወዳት። በጣም ይሄ ከሚባለው በላይ
የሰውን ደስታ የሚፈልገው እኔ ለምወደው ሰው ደስታን እንደፈለገ በቃ እንትን ማለት ፈልጋለሁ። ግን አሁን አጠገባ ያለው ሰው አብርሃም ደስታን እየሰጣት አይደለም፣ ደስታን እየሰጣት አይደለም። እና በጣም እኔ ሩታ ከፍቷት ሳይ በጣም ነው ይደብረኝ። በጣም እኔ እንዲህ ማለት አልፈልግም፣ ግን ሩታ ከፍቷት ደብሯት ሳይ በቃ ይደብረኛል። በጣም አይደረግም። ምንም ማድረግ አልፈልግም። በቃ እንደዚህ አይነት ነገር መግባት ሳልፈልግ የሷን ህይወት መረበሽ ሳልፈልግ ቀለበት አስራለች አግብታለች ብዬ ሳልጨርስ እሷ ላይ እየማገጠ ሳየው አብርሃምን ራሱ እንደዚህ አልጠብቀውም ነበር። እንደዚህ አይነት ሰው አይመስለኝም። ግልጹን ስነግር ለምን እኔና አብርሃም ያለን ማንነት በጣም ከባድ ነው። በጣም በጣም እንዲህ የምንቀራረብ በቃ የውስጥ የምናወራ ሰዎች ነን። ግን ከኔ ጋር እያለች ያለንን ማንነት ስለማያውቅ ነው ዝም ብዬ ነበረው። በቃ እነሱ ወደ ጓደኝነት ሲገቡ ያወቃትን በእኔ በኩል ነበር። የዛኔ ሩታን ከኔ ጋር አብረን በምንውል ሰዓት በእኔ በኩል ነበር አብርሃም ያገኛት። ከኔ ጋራ እንዲህ ከጓደኞች ጋር ስንቀመጥ ምናምን እሷ እዛ ጋር ስትመጣ ነበር ያወቅኩት። እና አሁን ራሱ እንትን ማለት አልፈልግም፣ ግን ማልቀስ ሳልፈልግ ውስጤ በጣም እንትን እያለ ነው። አንዳንዴ በአይን እንዲህ የምናለቅስ ሰው ከማልቀስ ይልቅ በውስጥ የሚለቀሱ ለቅሶች በጣም ከባድ ናቸው። በጣም ከባድ ናቸው። ግልጹን ስነግራችሁ በቃ አንዳንዴ ማልቀስ ፈልጋችሁ እንባ አልወጣም ብላችሁ አታውቁም? እንደዚህ አይነት ስሜት ውስጥ ነው እራሱ ያለሁት። እንደዚህ አይነት በቃ የሆነ እንባ ግን እምቢ ብሎኝ ውስጤ ግን የሚያለቅስበት አይነት ስሜት ውስጥ ነው ያለሁት። ለምን እንደሆነ ባላውቅም ይሄ ስሜት የሩታን ቪዲዮ ከፍቼ በማይበት ሰዓት በተለይ በቃ ለምን እሷን በማላያት ሰዓት ትንሽ በቃ እንትን እላለኝ ብዙ የምንትን አይደለም። እና ድንገት ግን ሰው ልጆችም ስለሷ ሲያወሩ ስለ አብርሃም ሲያወሩ ጓደኞቼ እንደዚህ ሲያወሩ ስሰማ በቃ ያለኝ ነገር በጣም እንትን ይላል። እንባ ይተናነቀኛል። ጓደኞቼ ጋር ማረገውን ሁሉ አላውቅም። ስለሷ ሲያነሱ እኔ ስለሷ ራሱ እንዲያወሩ አልፈልግም። ስለሷ መጥፎ ነገር ሊያወሩ ራሱ የሚፈልጉ ጓደኞች ነበሩኝ። ስለሷ መጥፎ ነገር ሲያወሩ ከኔ ጋር ተጣልተዋል። ግልጹን ስነግራችሁ ከኔ ጋር ተጣልተዋል። ስለሷ መጥፎ ነገር ማውራት የሚፈልጉ ምናምን ሚስጥር ይዘናል ምናምን። ምንም አይነት ሚስጥር የሌላት ልጅ ጨዋ አይኖች ስነ ስርዓት ያላት ልጅ ስነ ስርዓት ያለውን ሰው ሚስጥር ይዘንበታል። ምንም አይነት ሚስጥር ሳይዝባት ሚስጥር ይዘንባታል አይባልም። ስነ ስርዓታችሁን ያዙ እናንተ ራሱ። ግን አሁን ቤተሰብ እንድታደርሱልኝ የሚፈልገው ሩታ በጣም ነው የወደድኳት። በጣም አሁን አይደለም ይሄ ታውቃለች፣ እሷ ራሱ ታውቃለች። ይሄንን ስሜት እሷ ራሱ ታውቃለች። ይሄ እሷ የምታውቀው ነገር ስለሆነ ከአንድ ሁለቴም ሶስቴም ፍቅሬን ገልጬላታለሁ። ልገልጽላት ነበር አይደለም ፍቅሬን ገልጬላታለሁ። ግን አንዳንዴ የሚፈጠሩ ነገሮች ይከብዳሉ። በዛን ሰዓት እኔ ገና ተፍ ምል ገና ስራ ለመጀመር ወዲያ ወዲህ የሚል ሰው ነበሩ። አሁን እንደውም ትንሽ ኪሳራ አጋጥሞናል። ይሁን ብለን ብቻ ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። እና እኔ የምላችሁ ፋሚሊ የምነግራችሁ ነገር ቢኖር አሁንም ጥፋተኛው እኔ ነኝ። አንቺ ወደ አብርሃም ስትሄጂ ዝም ማለቴ ይሁን ብዬ መቀበሌ ጥፋተኛው ነኝ። ስለዚህ ጥፋተኛው እኔ እስከሆንኩ ድረስ በቃ አሁንም ተንበርክኬ ይቅርታዬን ተቀበይ፣ ፍቅሬን ተቀበይ ነው የምልሽ። ይቅርታ አድርጊልኝና ፍቅሬን ተቀበይ፣ ይቅርታ አድርጊልኝ፣ በቃ ይቅርታ አድርጊልኝና ወደ አንቺ እንመለስ።
በቃ ወደ ድሮ ፍቅራችን እንመለስ። ሌላ ነገር አልፈልግም። አሁን አንቺ ስትከፊ ማየት ስለማልፈልግ፣ አንቺ ደብሮሽ፣ አንቺ አዝነሽ ማየት ስለማልፈልግ፣ አንቺ ስትሰቃይ ማየት ስለማልፈልግ ብትቺ ወደ ፍቅራችን እንመለስ። በቃ ብትቺ አሁንም ድረስ በቃ ይቅርታ አድርጊልኝ። እኔ ጥፋተኛው እኔ ነኝ፣ አንቺ አይደለሽም። መጀመሪያ ዝም ማለቴ አንቺ ወደ አብርሃም ስትሄጂ ዝም አልኩኝ። በቃ እና ይቅርታ አድርጊልኝ። ይቅርታዬን ተቀበይኝ ሩታ፣ በእግዚአብሔር ይቅርታዬን ተቀበይኝ። እኔ ልጅ አለኝ ምናምን ልትይ ትችያለሽ። ወደ እኔ ስትመለሽ ሊከብድሽ ይችላል፣ ግን እኔ አይከብደኝም። ነይ በቃ ለእኔ እስካልከበደኝ ድረስ ለአንቺ ምንም አይከብድሽ። ለምን እኔ ከነምናምንሽ እቀበልሻለሁ፣ ችግር የለም። ነይ ወደ እኔ ነይና ከነምናምንሽ እቀበልሻለሁ፣ ችግር የለውም። ከቻልሽ በቃ ወደ እኔ ነይ። በጣም ነው የወደድኩሽ። ፍቅሬን ግን እንደዚህ ብቻ አይደለም መግለጽ ፈልገው ብትሺ ይቅርታዬን ብትቀበይኝ ደስ ይለኛል። ይቅርታዬን ተቀበይኝ ሩታ፣ በእግዚአብሔር ይቅርታዬን ፕሊዝ። በቃ ነገርኩሽ እኮ የዛኔ ሌላ ሰው አሁን ጓደኞችሽ ያሉ ሌላ ሰው ስለያዘ ሌላ ሰው ጓደኛ ስላለው ነው እሷን ዝም ያላት ችላ ያላት እንጂ ጓደኛ ቢኖር እንትን ቢለው እንደዚህ አይችላ አይላትም ነበር ምናምን ብለው ሲያወሩ ሰምቻለሁ። ግን እንደዛ አይደል። ከማንም ጋር ጓደኝነት የለኝም እስካሁን ድረስ እስካሁን እስካለሁበት ድረስ በቃ ጓደኝነት ከማንም ጋር የለኝም እና ብትመለሽ ወደ እኔ ደስ ይለኛል። በቃ ሌላ ነገር ውስጥ እንትን ሳንል ብትመለሽ ደስ ይለኛል። በእግዚአብሔር እጠቅሻለሁ። አሁን አንቺ ሊከብድሽ ይችላል እኮ ልክ ነሽ። በቃ በጊዜው ዝም ብዬ አጥፍቻለሁ እኔ ዝም ማለቴ፣ አንቺ ስትይ ዝም ማለቴ ጥፋተኛ ነኝ። እዛም ትንሽ አይደለም ትልቅ ጥፋተኛ ነኝ። ይቅርታ አድርግልኝ። ይቅርታ አድርገሽልኝ ልመለስ ወደ አንቺ። ሳልፈልግ ያው አንዳንዴ መራቅም ሳያስፈልግኝ ህይወትሽን መረበሽ አልፈልግም። ግልጹን ስነግርሽ አሁንም መረበሽ ሳልፈልግ ነው። ምንም ነገር ሳልነካ ህይወትሽን ሳልነካ አብርሃምን አልፈልግም ስትይ ስሰማ በቃ ልጅ ወደ መጀመሪያችን መለስ እንጂ ለሌላ ነገር ምናምን አይደለም። እና ተቀብለሽኝ አብረን ብንሆን ሁሉንም ነገር አስተካክዬ ሁሉንም ነገር አመቻችቼ አብረን ብንሆን ብትቺ ወደ እኔ መጣሽ ተመለሰሽ። እኔም አሁን ከዚህ በኋላ የአንቺን ፍላጎት ለማሟላት ሙሉ በቃ ተዘጋጅቻለሁ። ሙሉ የአንቺን ፍላጎቶች ለማሟላት ለማስተካከል ተመልሻለሁ እና ከቻልሽ ፍቅሬን ተቀበይ። የግሬስ ፋሚሊዎችም እሷ ስትገላታ እሷ ስትሰቃይ ማየት አትፈልጉም አይደለ? በቃ ይሄንን ቪዲዮ ሼር አድርጉላት፣ ሜንሽን አድርጉላት፣ ሼር አድርጉላት። ይሄንን ቪዲዮ እንዲደርሳት ሁላችሁም በተቻላችሁ አቅም ሼር አድርጉት። በቃ እንደዛ ነው ብላችሁ ነው። ሼር ሲደረግ ይደርሳታል፣ እርግጠኛ ነኝ። አሁን ላይ ደርሳት ይችላል፣ አካውንቱ ትንሽ ስለሆነ ላይ ደርሳት ይችላል፣ ላታየው ትችላለች። ግን እናንተ ሼር ባረጋችሁት እናንተ በተባበራችሁኝ ቁጥር ይደርሳታል ይሄ ቪዲዮ እና በቃ አሁን እኔ ምለው ከአብርሃም እጅ በቃ እናውጣት። ሩታ ስትቃጠል ማየት የማትፈልጉ ሁላችሁም ኦዲየንሶች ስትቃጠል ሩታ እንደዛ ስትቃጠል ስትናደድ ማየት የማትፈልጉ ከሆነ በቃ ከአብርሃም እጅ እናውጣት። በቃ ለምን እኔ ሩታ የተጎዳች ማየት አልፈልግም። አጠገቧም እንዲደርስ ራሱ ከዚህ በኋላ አልፈልግም። እኔ እንዲህ ከቀጠለ አጠገቧ እንዲደርስ አልፈልግም። ኦሬዲ እኮ በቃ አሁን ከሄርሜላ ጋር እኮ ቀለበት ማሰር ነው የቀራቸው። ሲላቸው ይተሻሻሉ፣ ሲላቸው እንደፈለጉ ይሆናሉ። ለምን እና አብርሃምም ይህንን ቪዲዮ እንዲደርሰው ሼር አድርጉለት። ይኸው እኔ ጓደኛው ነኝ አይደለ? እንደ ጓደኝነት
አምቄ ያስኩትን ነገር እንዳወጣ ለምን ታደርገኛለህ አብርሃም? ለምን ታደርገኛለህ? እንዳወጣ እንደዚህ አይነት ነገር እንድገፋፋ እንዳወጣ ለምን ታደርገኛለህ? ተወው፣ እረፍ። እንደዚህ አይነት ነገር ውስጥ እንድገባ አታድርግ ፕሊዝ። እና ፋሚሊ በሳላችሁት አቀም ይሄንን ቪዲዮ ሼር እያደረጋችሁ ለሷ እንዲደርሳት አድርጉልኝ። ሌላ መላችሁ ነገር የለም። ቀጣይ ላይ መልስ ይዘን እንደምንመጣ እርግጠኛ ነኝ። ቢያንስ ማለት ነው። መልስ ካላገኘን ራሱ ቤት በቃ ግዴታ ቤት መሄድ ካለብን በቤት እሷ ጋር ቤት ሆኜ እንትን እላለሁ። እኔ ሩታን በማክበር እንዲህ ቪዲዮ ስላልሰራው ቪዲዮ ላይ ስላልመጣው እንትን ላታምኑኝ ትችላላችሁ። ግን እኔ ሩታን ስለምወዳት በጣም ስለምወዳት ሁላ የወለደችላት የዕለት ዕለት ያደረኩት እኔ ነኝ የማውቀው። አሚን እና ከዚህ ይሄንን ቪዲዮ ለሩታም ለአብርሃምም እንዲደርስ ሼር አድርጉልኝ። ሩታም ስትናደድ ማየት አልፈልግም። ከፈለግሽ ሄርሜላ የፈለግሽው ማድረግ ትችያለሽ ከአብርሃም ጋር። ከዚህ በኋላ በአንቺ ምክንያት እንዲህ መቃጠል እናደድ ምንም አልፈልግም። በቃ ሁለታችሁም አንድ ሆናችኋል። ሁለታችሁም ሄርሜላም አብርሃም አንድ ናቸው። ያ ነገርናት ስንቴ ነገርናት አይደል? አልሰማም አለች። ያንን አይታ ነው አብርሃምም እንደማትመለስ ስላወቀች ነው አልፈልግም ያለች። ልጅቷ በጣም ጭንቅላት ያላት ልጅ ናት። በጣም ጎበዝ ነው ሩታ፣ በጣም ጎበዝ